ይድረስ ለዘመናችን ነፍሰ ገዳዮች የነገሌ ብሔር ስለሆነ ብቻ ከመግደልም አልፈህ ባጣና ከተቀጠህ በድንጋይ ወግረህ እምትገለው አንተ ደም የጠማ ሐረመኔ ነፍሰ ገዳይ ወንጀለኛ ግለሰብ መንግስትን የሚንከባከብ ህዝብን የሚጨቁን ማለት እኮ ነው። ፖለቲካ እንዳትናገሩ ለሊያሰብ ንጹሃንን ገዳማውያንን በቦምብ በፈንጅ የሚጨርስ መቼ ነው ይቺ ቤተክርስቲያን ከካህዲያን ፖለቲከኞች ተፋታ የክርስቶስ የምትሆነው? ዋጋ መክፈል አለበት። ዋጋ ካልተከፈለ ነፃነት አይመጣም። ሰላም ጤና ይስጥልን በተከበራችሁ የኢኦቲ ሪአክት ቤተሰቦች ደምጋችሁልኝ በአዲስ ቪዲዮ ተመልሼያለሁ። ዛሬ የምንመለከተው እንግዲህ ወንድማችን ኮመናን ሼቱ ይድረስ ለገዳይ ብሎ ያስተላለፈው አንድ መልእክት አለ። ይድረስ ለዘመናችን ነፍሰ ገዳዮች ይሄም እንግዲህ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ታይዞ የወጣ ያየነው የምንገኘው እሱን የምንመለከተው የሚሆነው እኔ ሞኝ አይደለሁም አንተን ቄሮ አልልህም። እንደዚሁም ደግሞ ለኢትዮጵያ ቤተክርስቲያን ቅዱስ ሲኖዶስ ያስፈልጋትም ሲኖዶስ የሚያስፈልገን ለምንድን ነው? ምን እንዲሰራልን ነው? ሁሉም ጳጳሳት ተሰብስበው ወደ ገዳማት መግባት አለባቸው የሚል ነገር የሰማው ነው የምንገኘው። ዛሬ እሱን የምንመለከተው የሚሆነው ኢትዮጵያ ቤተክርስቲያን ትዳን ከተባለ እነኚህ ኤጲስቆጶሳት ጳጳሳት ሊቃነ ጳጳሳት ወይ ደብረ ዳሞ ወይ ግሸን መግባት አለባቸው፣ መዘጋት አለበት። ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። እስቲ በዚህ ሐሳብ እንጀምር። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ ባሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ። ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ህግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በመነኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቷ ይቆነጻጸላሉ፣ ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ ያለ ማን ይመስገን? ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። መምህራችን መምህር ጳውሎስ እግዚአብሔር አምላካችን ቃሉን ያሰማልን ጸጋውን ያብዛልን ደምና ጤና ይስጥልን። ትልቅ መልእክት ነውና በአሁኑ ሰዓት በኢትዮጵያ ውስጥ እንግዲህ ትልቅ መከራ ያለበትን ቦታውን መርጠን ብንፈልግ ትልቅ ችግር ያለበት ቦታ ብንል ከቤተክርስቲያን ኦርቶዶክስን ነው የምናገኘው። ከሃይማኖት ተቋም እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን በአሁኑ ሰዓት ችግር የሚገኝ በጣም ብዙ ነቀፋ ይደረሰበት ያለ ብዙ ጦርነት ይደረሰበት ያለ አካል የለም። እንደ ብሔር እንመልከት ብለን ደግሞ ወደ ሰሜኑ ለናመዘን እንችላለን። እንደዚህ አይነት ነገሮች ስላሉ እንደዚህ እንግዲህ ይሄን አስመልክቶ መምህራችን ጳውሎስ እንደዚህ መልእክት አስተላልፏልና እግዚአብሔር አምላክ ይጠብቀን። ኢትዮጵያ ውስጥ እንግዲህ የህግ ማነስ የለም። ህግ አለ፣ መንግስት አለ፣ ግን አስፈጻሚ ወይም ተፈጻሚነቱ ምን ያክል እንደሆነ የሁላችን የምንመለከተው ነውና ይሄንን አስመልክቶ እንግዲህ ብፁዕ አባታችን አቡነ ጴጥሮስ ያስተላልፉት መልእክት አለ። ሰምተናቸው እንመለስ። አፍሪካውያን ለወረቀትና ለህንጻ ጎበዞች ናቸው የሚባል ህግ ለመጻፍና ህንጻ ለመስራት ጎበዞች ናቸው፣ ግን በህንጻው የማይሰሩበት በህጉ የማይገዙበት ይላሉ። አውራ ትክክል እኮ ነው አይደል እንዴ? ምን ፖለቲካ ተናገርኩ ነው? ወደ ፖለቲካ ገባው እንዴ? እንዴት ነው? ህጋችን ራሱ ምንድነው የሚለው? ምንድነው የሚለው? ስም ህገ ምን ማለት ነው? መንግስትን የሚጠብቅ ማለት እኮ ነው። ህዝብን የሚጠብቅ ማለት እኮ አይደለም። መንግስትን የሚንከባከብ ህዝብን የሚጨቁን ማለት እኮ ነው። ፖለቲካ እንዳትናገሩ ለሊያሰብ። ዛሬ ዋና ርዕሳችን እንግዲህ የወንድማችን ኮመዳን ሼቱ ጉዳይ ነውና አንድ መልእክት ይድረስ ለገዳዮች ብሎ ያስተላለፈው መልእክት አለ። እሱን እንግዲህ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያይዘው ፖስት ያደረጉ አይቻለውና እስቲ ምንድነው መልእክቱ? እውነትስ ይሄ ነገር ያዛል ወይ? ምን አገናኝ ብሎ ነገር ሰምተን እንመለስ። ይድረስ ለዘመናችን ነፍሰ ገዳዮች ህግ ያልፈረደበትን ዳኛ ያላዘዘበትን ንጹህ ሰው በጭካኔና በአደባባይ ስትገድል ከዛ በፊት አንድ ነገር ብታስብ ደስ ይለኝ ነበር። አንዲት እናት 9 ወር ሙሉ ስትጸንስ ምግብ ላይ ስማማት ይችላል።
ያኔ ታስመልሳለች መኝታ ልመች ሲላት እየተገላበጠች በዚህ ደሟ ከፍ ሲል በዚህ ጉበቷን ሲጫነው ወዲ እግሯ ሲያብጥ ወዲ አይኗ ቢጫ ሲሆን ይሄን ሁሉ ተቋቁማ ስቃይ ህመሙን ችላ 9 ወር ስጋና ደሟን ሆዷ ውስጥ ላለው ጽንስ አካፍላ ሰማይና ምድር በማይችሉት ህመም ተሰቃይታ አመጣ ተወልዳለች ከዛ ደግሞ ሆዷን በመቀነት አስራ ሳትበላ ያጠባች ሳተኛ ያባበለች የሰው ቤት እንጀራ ጋግራ ልብስ አጥባ እበት ጠፍጥፋ እንጨት ተሸክማ የቀይ ጥቁር ሆና አጥንቷ ወጥቶ ማዲያቷ ፊቷን ሞልቶ እሷ ሳትበላ ያጎረሰች እሷ እግሯን እንቅፋት እየላጠው ልጇን ጫማ ያለበሰች ሲታመም ነፍስና ስጋዋ እየተላቀቀ በስቃይና በሰቀቀን ያሳደገችው ብቸኛው የመኖር ተስፋዋ ያይን ማረፊያዋ የሆነውን ካንተ ጋር አንዳች የግል ጠብ የሌለውን ሳይደርስብህ ከነ መፈጠር ሳያውቅህ የነገሌ ብሔር ስለሆነ ብቻ የነገሌን ቋንቋ ስላወራ ብቻ ድንገት አደባባይ ላይ ስላገኘው ብቻ ከመግደልም አልፈህ ባጣና ቀጥቀጠህ በድንጋይ ወግረህ እምትገለው አንተ እኔ ሞኝ አይደለሁም አንተን ቄሮ አልልህም አንተን እጄቶ አልልህም አንተን ዘርማም አልልህም ምንም አልልህም የቡድን ስም እየሰጠው ነፃ አላወጣህም ደም የጠማ ሐረመኔ ነፍሰ ገዳይ ወንጀለኛ ግለሰብ ነህ የሚሰነዝር እጅ የሚያስብ ጭንቅላት ያለህ ስምና አድራሻ መኖሪያና ቤተሰብ ያለህ አንተ እርኩስ መንፈስ የሰፈረብህ ነፍሰ ገዳይ ግለሰብ ነህ እና ምን እንዲነምልህ በጭካኔ ልጇን የገደልክባት የዚህች እናት ሐዘን ይውደቅብህ ጾታ ተቀይሮ ሴት ሁን ፈጣሪ ማህፀን ይስጥህ 9 ወር ጽንስ በሆድህ ይላውስ እንደ ሴት አመጠህ ውለድ ጠብቶህ የሚያድግ ልጅ ይስጥህ እንደሷ መውለድን ነው ልጅ ማሳደግ ይድረስብህ 20 ዓመት በልጅ ተንገብገብ 20 ዓመት በልጅ ተቃጠል ቦክስ ለሚያጨራምተው ስጋ አጣና ይዞ መንቀልቀል ጥፊ ለሚጥለው ምስኪን በድንጋይ ደብድቦ መግደል ምን ማለት እንደው እንዲገባህ ሌላ ምንም አልልህም ፈጣሪ አንተን ሴት ያርግህ ወልደህ አሳድገህ እየው የምዬ ሐዘን ይግጠም እንግዲህ ወንድማችን እሸቱን እዚያ መልእክት አስተላልፎ ነበር በጊዜው የዛሬ አይደለም በነገራችን ላይ በጣም የቆየ ነገር ነውና ወይም 2 3 ዓመት 4 ዓመት የሆነው ነገር ነው ግን ዛሬ ላይ ይሄ ነገር ወጥቶ ያየን የምንገኘውና እስቲ ምን ይመስላችኋል እናንተ በዚህ ጉዳይ ላይ ይሄ ነገር ከጠቅላይ ዶክተር አብይ አህመድ ጋር ያያዛል የሚለው ነገር እናንተ አስቀምጡልኝ ያው ስንመለከት ዙሪያችንን ስንመለከት ይሄ መልእክት እንግዲህ አሁን ላይ የሚመለከተው አካል አለ አንድ ፐርሰን የሚመለከተው የሆነ አካል እንዳለ ግልጽ ነው ለዛ ይመስለኛል እንግዲህ ብዙዎች ቆርጦ አገናኝቶ ፖስት ያደርጉት የሚገኙትና የናንተንም ሐሳብ በዚህ ላይ አስቀምጡልኝ አሁን ነው በዚህ ዘመን እውነት ለመናገር እንደው ተያይዘን ከዚህ ሀገር እንውጣ ብንል በቂ ምክንያት የለንም ልክ ብሔረ ብፁዓን እንደሄዱ ሐሰት በሚነገርበት ዓለም እየኖረ ደሃ በሚገፋበት ዓለም እየኖረ ብዙ ደም በሚፈስበት ዓለም እየኖረ በጅምላ መቃብር ብዙ ሰው የሚቀበርበት ሀገር እየኖረ ሰው ከነ ህይወቱ የሚሰቀልበት የሚቃጠልበት ሀገር እየኖረ ኩላሊት ወጥቶ የሚበላበት ሀገር እየኖረ እርጉዝ ሴቶች ማህፀናቸው ተሰንጥቆ ጽንሱ የሚወጣበት ዓለም እየኖረ አሁን እንደው እኔና እናንተ አሁን ከዚህ ወጥተን የሆነ በረሃ እንሂድ ብንል እንደው አያስኬድም ይሄ ነው ማህበረሰብ ስንሰራ የሚባለው ከዚህ ዓለም ርኩሰት ማምለጥ መውጣት የሚባለው መጽየፍ እንደውም እኛ ያደረግነው አንድ ላይ ሆነን ኃጢያቱን ሰራ ነው ተባብረን ኃጢያቱን ሰራ ነው የህዝብ ኃጢያት እኛ የህዝብ ትንሳኤ ሳይሆን ያለን የህዝብ ኃጢያት ነው አንድ ላይ ሆነን እንደ ፈረስ ጆሮ ሆነን ተካክለን የሰራናቸው ኃጢያቶች አሉ ለሞት የዘመትንባቸው ለመግደል የዘመትንባቸው ለመለያየት የዘመትንባቸው እርስ በርሳችን የተገዳደልንባቸው አሜን ብለን የተቀበልናቸው የሞት አዋጆች የመግደል አዋጆች ወንድምን የመግደል አዋጅ እህትን የመግደል አዋጅ እናትን የማሳዘን አዋጅ እነዚህን አዋጆች ተቀብለን ተግብረናል ሁላችን አንድ ሰው ሳይቀር አያችሁ የህዝብ ሞት ይባላል ይሄ የህዝብ ትንሳኤ ሳይሆን የህዝብ ሞት ይባላል የማህበረሰብ ትንሳኤ ሳይሆን የማህበረሰብ ሞት ይባላል
ማህበረሰብ ተባብሮ የሚሰራው ኃጢአት ባለፉት ያደረግናቸው ጦርነቶች አሉ ህዝብ የተሳተፈባቸው ናቸው ወታደሮች አይደሉም ህዝብ የተሳተፈበት ጦርነት ሁሉም የተሳተፈበት ጦርነት አንዳንዱ በጽሁፍ አንዳንዱ አክቲቪስት ሆኖ አንዳንዱ ሌላ ነገር አንዳንዱ በሌላ አንዳንዱ በሐሳቡ አንዳንዱ በተግባር አንዳንዱ ሂዱ አንዳንዱ መጥቶ የተሳተፈባቸው ጦርነቶች የህዝብ ኃጢአት የህዝብ ሞት ይባላል ይሄ የማህበረሰብ ኃጢአት ከዚህ መውጣት በቻለው ትንሳኤ የሚባለው ይሄ ነው የህሊና ትንሳኤ ይሄ ነው የልቡና ትንሳኤ ይሄ ነው ያስተሳሰብ ትንሳኤ ይሄ ነው ያመለካከት ትንሳኤ ይሄን ካልተነሳን ያኛው ትንሳኤ አይጠቅመንም የሚያሳዝነው ደግሞ ይሄ ነው ሌላው ይቅርና ይሄን ትንሳኤ ካልተነሳን እንኳን የኛ ትንሳኤ ይቅርና የጌታ ትንሳኤ አይጠቅመንም በደግሞ አለው ይሄኛውን የህሊና ትንሳኤ ልቡና ትንሳኤ በንስሐ ካልተነሳ ነው ለስጋው ደግሞ ካልበቃን ይሄኛውን ትንሳኤ ካልተነሳ ነው የጌታ ትንሳኤ ለኛ አይጠቅመንም የጌታ ትንሳኤ የሚጠቅመን እኔና እናንተ በህሊና በልቡና በአስተሳሰብ ከተነሳን በንስሐ ከተነሳን በስጋው ደግሞ ከተነሳን ብቻ ነው ያለዚያስ ሺህ ጊዜ ሻማና ጧፍ ይዘህ ያበራ ትንሳኤን ብርሃንን ላክልን ለምናምንብህ ብትል አይጠቅምህም ለሚያምንበት ለሚነሳ ብቻ ይጠቅማል የጌታ ትንሳኤ በብዙ ነገሮች ተታለናል ቅድም እንዳልኳችሁ ነው ምን ረዳቸው ነገሮች ከላይ ይሆን ከዛ ደግሞ በጣም የሚያሳዝነው ትንሳኤን ያከበርንበት መንገድ የሚጠፋው ገንዘብ የሚጠፋው አካል የሚጠፋው አይምሮ የሚጠፋው ሰውነት በዝሙት የሚባክነው ሰውነት በአመንዝራነት የሚባክነው አይምሮ በመጠጥ የባከነው አይምሮ ማያነባ አይምሮ ማይታዘዝ አይምሮ ስሙን እስኪረሳ ድረስ ቱቦ ውስጥ እስኪያድረስ የሚሰክረው ሰው ይሄ ነው የጌታ ትንሳኤ ይሄ ነው በዓለ ሃምሳ ተቀበርንበት ሞትንበት እግዚአብሔር ሁላችንንም እንዲያነሳን የሱ ቅዱስ ፈቃድ ይሆንልን ቅዱስ ያሬድ ይናገራል ስለ ትንሳኤው ጓላ አንበሳ ይላል ሰከብከ ወኖምከ የአንበሳው ልጅ ሆይ ፈጽመህ ተኝተሃል አንቀላፍተሃል ይልና ነገር ግን ትነሳለህ አንሳአኒ በትንሳኤከ በትንሳኤ አንሳኝ ይላል በትንሳኤ ሁላችንንም ያነሳል የጌታን ትንሳኤ መረዳት ይባላል የመጨረሻ ከፍታ የሚባለው ይሄ ለምራችን ቃሉን ያስምባለን ረጅም እድሜ ከጤና ጋር አይስጥልን ትልቅ መልእክቱን ያስተላልፉትና እንግዲህ ሁላችንም በነሳ እንድንመለስ የአምላካችን መልካም ፈቃድ ሆነልን እንግዲህ አምላክ እንግዲህ የተሻለ ነገር ማንሳቱ የማይቀር ነው የኛ መመለስ ነው የሚፈልገውና አይደለም እኛን የተሞት የተፈረደባቸውን እሳይ የተፈረደባቸውን የነነዌንም ህዝብ እንኳን እግዚአብሔር ትንቢቱን ሽሮ አድኗቸዋል እኛን የሚያድንበት ምንም ምክንያት የለም የሚፈልገው የኛ መመለስ ነውና የኢትዮጵያ ቤተክርስቲያን ትዳን ከተባለ እነኚህ ኤጲስቆጶሳት ጳጳሳት ሊቃነ ጳጳሳት ወይ ደብረ ዳሞ ወይ ግሸን መግባት አለባቸው መዘጋት አለበት ወደ ገዳም መጋዝ አለባቸው በቃ ይሄ ነው መሆን ያለበት ሲኖዶስ ያስፈልገናል ከተባለ እዛ ሆነው ይምሩን ለሕክምናቸው የሚያስፈልግ ነገር ካለ ይቀርብላቸው ህዝብ ቤተክርስቲያኑን ነፃ ማውጣት አለበት አለዛ ግን እንዲሁ ከቀጠልን ዙሪያውን ያሰፈሰፈ ባለ ሰይፍ አለ ፖለቲከኛ አለ የተሐድሶ ግብስብስ አለ የመናፍቃን ኃይል አለ የሚመጣው በአበል ልንቆጣጠሩ የማንችለው ነው የሚሆነው መሪ የሌለው ማዕበል ነው የሚመጣው ከፌዘኛም ፌዘኛ ከብልጽግና ጋር የሚውሉ ሰዎች ከኃጢአተኛ ንጹሃንን ገዳማውያንን በቦምብ በፈንጅ የሚጨርስ ትላንት ከደርግ ጋር ከዛ ደግሞ ከወያኔ ኢህአዴግ ጋር ዛሬ ደግሞ ከወዴድ ብልጽግና ጋር መቼ ነው ይቺ ቤተክርስቲያን ከካህዲያን ፖለቲከኞች ተፋታ የክርስቶስ የምትሆነው ይሻላል ዘመነ ደርግ አለፈ ፎይ ልንል ነው ስንል የባሰ መጣ እሱ አለፈሽ ፎይ ነው ስንል መጣ አንድ ቦታ ላይ መቆም አለበት ለዛ ደግሞ ዋጋ መክፈል አለበት ዋጋ ካልተከፈለ ነፃነት አይመጣም ሲኖዶስ የሚያስፈልገን ለምንድን ነው ምን እንዲሰራልን ነው በቅዳሴው ላይ በቤተክርስቲያን መጽሐፍት ምንድነው የሚለው ጳጳስ ለምንድነው የሚያስፈልገን ሲኖዶስ ለምንድነው የሚያስፈልገን እንደው አንድ ቃል እንኳን ብናነሳ በቅድስና ሆነው የሃይማኖትን ቃል ያቀኑ ዘንድ
ረጅም ዘመናት ሰፊ ወራት ረጅም ዘመናት ሰጠልን ብለን ነው የምንጸልየው። በእንተ ቅድሳቱ ላይ ብንሄድ በንጽህና በቅድስና ሆነው የሃይማኖትን ቃል ያቀኑ ዘንድ ሲኖዶስ የሚያስፈልገው በንጽህና በቅድስና ሆነው የሃይማኖትን ቃል እንዲያቀና ነው። ይሄ ሲኖዶስ አሁን በንጽህና በቅድስና ሆኖ የሃይማኖትን ቃል ያቀናል? አሜሪካን ሀገር ለትምህርት ሄደው በነውር ከትምህርት ቤት ተባረው የመጡ ሰው አይደል የሲኖዶስ አባል አድርጎ ያስቀመጠው? he was my classmate አንድ ላይ ነው የተማርነው። በትምህርት ቤት አብረን ነው የቆየነው፣ እንተዋወቃለን። ሐሰት ከሆነ ምላሽ በሲኖዶስ ደረጃ ለትምህርት ቤቱ ምላሽ መሰጠት ነበረበት። እውነት ከሆነ ደግሞ ቀኖና መወሰድ ነበረበት። ስለዚህ ይሄ ሲኖዶስ የለንም ከምንል እንደው ተሸክመን እንኑር የሚለው ሐሳብ አንደኛ ሲኖዶስ የሚያስፈልገው ለምንድን ነው የሚለውን ማወቅ ያስፈልጋል። ሁለተኛ ሐዋርያት ጌታን የሸጠውን ይሁዳን ለመተካት ማቲያስን ለመምረጥ በተሰበሰቡ ጊዜ አንድ ወርቃማ ቃል ተናግረዋል። በገዛ ፈቃዱ ስልጣኑን በተዋት በይሁዳ ፋንታ ይላል። በገዛ ፈቃዳቸው እኮ ነው የተውት ቅድስናውን ክብሩን። አሁን እኛን እንመልሰውም ብንል አንመልሰውም፣ በገዛ ፈቃዳቸው ነው የተውት። አንድ መንገድ አለ፣ ንስሐ መግባት። ንስሐ ዘማዊውን ድንግል ኃጢአተኛውን ጻድቅ ታደርጋለች። እንደየደረጃችን ወደ ገዳም መሄድ ያለብን ወደ ገዳም፣ ከክህነታችን ዝቅ ማለት ያለብን ከክህነታችን ዝቅ ብለን፣ ከምዕመንነትም የሚያስወግድ በደል ከሰራን ደግሞ እስከዛ ድረስ ሁላችንም ላይ ከላይ እስከታች በሁሉም ማዕረጋት ከአናጉስጢስ እስከ ፓትርያርክ ባለው። ቅድም ለምሳሌ ያህል አንስተሃል የአቡነ ቴዎፍሎስን። አቡነ ቴዎፍሎስ ሲሞቱ አቡነ ተክለ ሃይማኖት ተሾሙ። እንዴ አቡነ ቴዎፍሎስ መች ሞቱ? እስር ቤት እያሉ እኮ ነው በላያቸው ላይ የሾሙባቸው፣ መሞታቸው እንኳን ሳይታወጅ። ይሄንን ታሪክ ዳንኤል ክብረት ትላንት አቡነ ቴዎፍሎስ ሳይሞቱ በላቸው ላይ የሾመች ቤተክርስቲያን ዛሬ ምን ተገኘና ነው ጥቁር ልበሱ የምትለው ሲል ነበር። የትላንት በደል ዛሬም መቀጠል አለበት፣ ኃጢአቱ መቀጠል አለበት እያለን ነበር። እኛ ደግሞ ይብቃ ነው ያክለክሙ ነው፣ ያለፈው ዘመን ይበቃችኋል ይላል ቅዱስ መጽሐፍ። ይሄንን ነው እያልን ያለን። ስለዚህ እኔ አሁን ደስ ብሎኛል ያልኩን ከዚህ ጋር የተገናኘ ነው። ይሄንን የሚሉ ሰዎች ሲኖዶስ ያለ ስለመሰላቸው ነው፣ ጥቅም የሚሰጥ ስለመሰላቸው ነው። ማን ክህነት ይሰጣል፣ ማን ታቦት ይባርካል፣ ማን ሜሮን ያፈላል፣ ማን በጳጳስ ብቻ የሚደረገውን የክህነት አገልግሎት ይፈጽምልናል ነው። በእውነቱ የኢትዮጵያ ቤተክርስቲያን በአሁኑ ጊዜ የካህን ችግር የለባትም፣ ይበቃል። እንደው ለተወሰነ ጊዜ ክህነት መስጠትና ምንኩስና መስጠት ቢቆም እንዴት ጥሩ ነው ብዬ ነው የማስበው። ቅባ ሜሮኑም ቢሆን አሁን ቅርብ ቀን ነው ማፍላት የጀመሩት፣ እሱንም በአግባቡ ያዳርሱትን በየቦታው። እስቲ በትክክል በሁሉም የኢትዮጵያ ቤተክርስቲያን ያፈላነው ቅባ ሜሮን እየደረሰ ነው የሚል ጳጳስ ወጥቶ ይናገር። ለዚህ አይደል እንዴ አጥማቂ ነን የሚሉ ቅባ ሜሮን እያሉ የሚቸረችሩት ቅባ ቅዱስ እያሉ? ዛሬማ ማህበራትም ጀምረዋል። ለቤተ ክርስቲያን ጠበቃ ነን ያሉ ከታቦት በቀር የማንሸጥ የለም እያሉ ቅባ ቅዱስ መቸርቸር ላይ ገብተዋል። ስለዚህ ይሄ አካል አስፈላጊ አይደለም፣ እርምጃ ሊወሰድበት የሚገባ ነው። አንድ ምሳሌ እንድጠቅስ ይፈቀድልኝ፣ ግን ከዛ በፊት አንዲት ነገር ከቃለ ዓዋዲ ብል ከፈቀድክልኝ። በዚህ በቃለ ዓዋዲ ላይ ምዕራፍ 7 አንቀጽ 46 ጀምረህ 47 48 49 50 እነኚህ ጠቅላላ ስለ መንበረ ፓትርያርክ
አጠቃላይ ሰበካ መንፈሳዊ ጉባኤ የሚናገሩ ናቸው። ይህ አደረጃጀት በአንቀጽ 49 ላይ እንደተቀመጠው ጠቅላይ ስራ አስኪያጁ በሰብሳቢነት የሚመራው የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ አንደኛ ምክትል ሰብሳቢ ሆኖ የሚመራው ከዛ በኋላ ከካህናት ከየሀገረ ስብከቱ ከምዕመናን ከየሀገረ ስብከቱ ከሰንበት ትምህርት ቤቶች ከየሀገረ ስብከቱ የሰበካ ጉባኤ ማደራጃ መምሪያ እና የሰበካ ጉባኤ ማደራጃ መምሪያ ጸሐፊ በአባልነት የሚኖሩበት አካል ነው። ይህ አካል ከቤተ ክህነቱ ከፈረሰ ምናልባት እርግጠኛ አይደለሁም የቅድሞቹን ጳጳሳት ዝርዝር ብታመጣልኝ ምናልባት ይሄ የፈረሰው በብፁዕ አቡነ እስጢፋኖስ ወይም በብፁዕ አቡነ መልከጼዴቅ ጊዜ ሊሆን ይችላል። ከሁለት አንዱ ጳጳሳት ናቸው። በእነሱ ጊዜ ጀምሮ ነው የቀረው ብዬ አስባለሁ። ተሳስቼ ተታረማለሁ። እስከዛ ድረስ እኔ በዛ ጉባኤ ተሳታፊ ሆኜ አንዲት ወጣት ከባሌ ሀገረ ስብከት ሴት ናት፣ የሰንበት ትምህርት ቤት ወጣት ያለው ስልጣን ከፍተኛ ነው። ይሄንን የሚመራው ጠቅላይ ስራ አስኪያጁ ነው። ስለዚህ ይሄ አካል ከፍተኛ ስልጣን ስላለው ጠቅላይ ስራ አስኪያጅን ካልያዘ ይሄ የምዕመናን የካህናት ተወካይ የተገኘበት አካል አንችለውም፣ ይሞግተናል፣ ሲኖዶሱን ይገዳደራል፣ ቼክ ኤንድ ባላንስ ይሰራልና ይሄን አካል ማጥፋት አለብን ተብሎ መጀመሪያ ስራ አስኪያጅነቱን ተቆጣጠሩ። ከዛ በኋላ ጭራሽ ምርጫው እንዳይካሄድ አደረጉ። በ2012 ማለት ነው የነ አባ ዲዮስቆሮስና የነ አባ ሳቢሮስ ተርም ክፍለ ጊዜ አልቆ አባ ያሬድና አባ ዮሴፍ ሲመረጡ ሄድኩኝ ኢትዮጵያ። ይሄን አንቀጽ አውጥቼ ለምንድን ነው ተግባራዊ የማይደረገው ብዬ ጠየቅኳቸው። አይ ይሄ ለስራ እንቅፋት ይፈጥርብኛል ነው ያሉኝ። አላልኩም ካሉ ይምጡ። በየሀገረ ስብከቱ የለም። አባ ዮሴፍ ናቸው አባ ያሬድ ለአባ ዮሴፍም ተናግሬያለሁ። ከአባ ዮሴፍ ጋር እንዲያውም በአባ አረጋዊ የተነሳ ብዙ ተባብለናል። አባ አረጋዊ በወቅቱ የትምህርት ማስረጃቸው የተጭበረበረ ስለነበር በህይወት ስለሌሉ ማስተባበል አይችሉም የሚባል ቋንቋ አለ። እኔ በህይወት እያሉም ስለተናገሩ በዚህ አጋጣሚ አንድ ነገር ትዝ አለኝ ተናግሬ ልለፍ። የለቅሷቸው ጊዜ የህይወት ታሪካቸው ሲዘጋጅ ለአባ አብርሃምና ለአባ ጴጥሮስ ደወልኩኝ። ስልክ አያነሱም። ለሁለቱም መልእክት ላኩላቸው። አባቴ ቀሲስ መብራቱ ኪሮስ የሱን 86 ገጽ ገልብጠው ዶክትሬት ሰራው ብለው ያጭበረበሩ መሆኑን ላኩኝ። ዶክተር ብላችሁ አሁን ውሸቱን እንዳደግሙት ብዬ ላኩኝ። ካለፈ በኋላ ደወሉልኝ። ምንድነው የላክልኝ አልገባኝም አሉ። የድሮ ውሸት ይበቃል ድጋሚ እንዳይዋሽ ብዬ ነበር፣ ውሸቱ ግን ቀጠለ። ለዚህ ነበር የላኩልዎት አልኳቸው። ይሄን ያልኩት ለአባ አብርሃም ነው። በዚህ ደረጃ አሁን ነፍሳቸውን ይማር አባ አረጋዊ እንዴት እንዲህ ይባላሉ የሚል አባ አረጋዊን የመሰለ ሊቅ ጀግና በልጅነቱ ተቀሰፈ የሚል ብዙ አለ። ይህ አይደለም። እውነቱን እየተነጋገርን መሄድ አለብን እና ቃላዋዲውን ሽረውታል። የቤተ ክርስቲያኒቱ ሕግ አያከብሩ። ስለዚህ እንዲህ ይላል መጽሐፍ፣ ሕግን የማያከብር ሰው፣ ለሕግ የማይታዘዝ ሰው ምን ማድረግ እንዳለብን ሲነግረን ክብር ለሚገባው ክብር ስጡ ነው የሚለው። ክብር ለሚገባው ለማይገባው አይደለም። እነሱ ቤተ ክርስቲያንን ንቀዋል፣ እነሱ ክርስቶስን ንቀዋል፣ እነሱ ቅዱሳንን ንቀዋል።
እነሱ ስርዓት አበውን ንቀዋል ክርስቶስን የናቀ ቤተክርስቲያንን ያቃለለ ስርዓተ ቤተክርስቲያንን የሻረ አባቶቻችንን ያስቀመጡልን ድንበር የተላለፈን አካል ብፁዕ ያሉ መጥራት በእውነቱ አስቸጋሪ ነው ይከብዳል ምክንያቱም መዝሙረ ዳዊት ገና ስንገልጠው ምንድነው የሚለው ብፁዕ ነው በኃጢአተኞች መንገድ ያልሄደ ብዙ ነው በፌዘኞች ወንበር ያልተቀመጠ እንዴ ያለ ነው የሚቀጥለው ከፌዘኛ ከብልጽግና ጋር የሚውሉ ሰዎች ከኃጢአተኛ ንጹሃንን ገዳማውያንን በቦምብ በፈንጅ የሚጨርስ ትላንት ከደርግ ጋር ከዛ ደግሞ ከወያኔ ኢህአዴግ ጋር ዛሬ ደግሞ ከወዴድ ብልጽግና ጋር መቼ ነው ይቺ ቤተክርስቲያን ከካህዲያን ፖለቲከኞች ተፋታ የክርስቶስ የምትሆነው እንደሰማችሁ ነው እንግዲህ በዚህ ጉዳይ እናንተና ሐሳብ በኮሜንት ላይ አስፍሩልኝ ማለት ፈልጋለሁ ይዛችን ይመስል ነበር ቪዲዮአችን ያው ከተማራችሁበት ቁም ነገር ነው ስራችሁበት አዲስ ነገር እንደሰማችሁበት አልተጠራጠርም በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ በረሰ እግዚአብሔር ከእናንተ ጋር ላይክ እና ሼር ሰብስክራይብ እንዲያረሳ ቸር ቆዩልኝ